አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ክርስቲያን ወገኖች ሰላም ብያለሁ። እንደተለመደው የኡሙራ አዲስ ከሆናችሁ ሼር ላይክ ያደረጋችሁ ቤተሰቡ ነው። ውድ ቤተሰቦች ዛሬም እንደተለመደ ሐረግ ድራማ 107 ያለቀዋል። 170 ክፍል 160 ላይ ኤፍራታ ነፍሰ ጡር እንደሆነች ልጁም የናታን እንደሆነ አይተን ነበር። መኪና አደጋ ደርሶባት ያፌት ደግሞ ይህንን ሲሰማ በጣም የተቆጣው በጣም ነው የሌለ ነው። ምክንያቱም አይፈልግም እሱ በጣም ሱሰኛ ሆኗል። አንድንም ደግሞ ልጅ አግተው በድብደባ ኃይል ራሱን ስቶ ወድቋል። ብዙ ሴቶቹን እንዳገተ ነው ያፌት ማለት ነው። ምን ግን እሱ ይሄ ድራማ ነው እየሰሩት ያሉ ማለት ነው። ግን የእውነተኛ ነገራቶች ስንል የኔ ንግስት እንዴት ከኔ እሱን መረሽ እያለ ጥንብስ ብሎ ሳክሯል። ሱስ ላይ ነው ያለው። እየጠጣ መኪና ላይ ጭንቅላቱ ተቃጥሏል፣ ድብን ብሏል ማለት ነው። አሳይሆን ጋር ተቃጥሏል። ከዛ ስልክ አውርቶ የማ ያደረገውን ነገር ሳይናገር የሆነ ቦታ መታችኋል ይሆናል እንጂ ዝም ብሎ ሰው ልጅ እንዴት እንደዚህ ይሆናል ይላል። እኔ ደግሞ መጀመሪያ እንትን ስል ናታን መስሎ በጣም ደንግጬ ነበር። በነገራችን ላይ ናታን እንደዚህ አግቶት ነው ብዬ ነበር፣ ያፌት ማለት ነው። ግን ናታን አይደለም እላችኋለሁ ቤተሰቦች። እና ዛሬ ደግሞ ቤዝ ወደ ኤፍራታ ቤት ሄዳ መልእክት ሊኮላት ነበር። ወረቀት ማታ ለሱ ጨረቃዋ ሊኮላት አለ። እሱ ሊኮላት የላከላትን ወረቀት አድርሳ ስትመጣ በደስታ ያን ነገር እስከምትነግረው ነገር ድረስ ጨንቆት ነበር። ያፌት ናታ ማለት ነው። የሱ የጨረቃዋን ነገርሻት እንደላኩ ሌላ ሉሊት ደግሞ ያ ሁሉም ነገር እሷ ያለውን ነገር ለመድረስ እንትን የምትለው ጨንቆ ነበር። እሷም ደግሞ እርፎናን እንትን ላይ አድርጋ ያ ሁሉን ነገር የምታደርሰው እሷ ናት። እንትን ማለት ነው ሉሊት በቃ ቀበጥ። እኔ የሉሊት ነገር ነው የሚያናድደኝ። ነገራችን ላይ እንዴት ነው የሚያረጋት በረሮ ነገር ማለት ነው። በጣም ነው እንትን የምትለኝ ማለት ነው ቤተሰብ። እና ይህን ይመስላል ዛሬ። ከዛ ምን ሀለች እኔ ወረቀት ከተቀበለች ምን ትላለች? ተቀበለች እያለ ስትል እያንዳንዱን ጠይቀኝ እንጂ ምኑን ነግሬ ምኑን ሊታወ ትላለች ቤዛ። ያው ቤዛም ናፍቅኛት መንፈስ ስላለባት ማለት ነው። ያፌት ደግሞ በእውነተኛ ልብ ነው እሱ በህዋነት ስል ነው ይሄንን እየጠየቀ ያለ እንጂ እሱ በአንድ ልብነት ማለት ነው። በነገራችን ላይ ያፌት ናታ አንድ ልብ ነው፣ ህዋ ነው። ምንም እንትን አይልም ማለት ነው። በሱ የተነሳ ነው እሱ ሮጦ እሷን ጠይቃታል። እሷ ደግሞ ያቿ ደግሞ ውሸቷን ቀስ አድርጋ ለያፌት ታደርሳለች።
ሉሊት ማለት ነው። እያንዳንዱን እርምጃ ትከታተላለች እና እላችኋለሁ ቤተሰብ። እኔ የሉሊት ነገር ነው የሚያናድደኝ በነገራችን ላይ የምታደርገው ሀረካት እንዴት እንዳስጠላ እላችኋለሁ ቤተሰብ። የሚያሳዝንም ነገር አለ፣ የሚያስደስትም ነገር አለ ማለት ነው። ስለዚህ ኤፍዬ ደግሞ ከስንጋራ ከስጋ እራታቸውን እየበሉ ባሉ ጊዜ እሷ ደግሞ ነፍሰ ጡር ስለሆኑ ላታስወክ ልታስመልስ ስትሆን ሮጣ ወደ ሽንት ቤት ላይ ወጣች። ሮጣ ማለት ነው። እሱ ደግሞ በጣም ተናደዋል። ምክንያቱም እሱ አሁን የናታን ልጅ መሆኑን አያውቅም። ግን እሱ ደግሞ ማርገዟን አይፈልግም ማለት ነው። አያችኋት? ለጊዜ ጥቅም ብቻ የሚፈልጋችሁ ሰው የሚፈልግን ጥቅም ካገኛችሁ በኋላ እንደ እንትን በቃ እንደ ብርቱካን ልጫጭ ሊጦ ይጥላችኋል ማለት ነው። አሁን እንደ ምሳሌ ኤፍራታ ግን ያው ኤፍራታ ፊትም መጀመሪያ ያፌትን ወዳ አይደለችም ያገባችሁ፣ ወዳ ፈቅዳ ከሱ ፍቅር ይዘዋት ምን አይደለም። ሁሌም ልቧና ፍቅራ ያለው ለማን ነው? ለናታ ነው። ለያፌት ምንም ቦታ እንደሌላት እናውቃለን ሁላችንም ማለት ነው። ብዙ መስዋዕትነት እየከፈለች ያለችው ለማን ነው? ለናታ ነው ማለት ነው። ዛሬ እስከ መጨረሻ ማለት ግን ለምትወዱት ሰው በስስት ጎናችሁ አንድ ሰው ከገባ ግን ለያ ስህተቱን ያን ሰው አሳልፊ አልሰጣም እያላችሁ ራሳችሁን አሳልፋችሁ ትሰጣላችሁ። ምክንያቱም ስስት ጎናችሁ ስለሆነ ማለት ነው። እና አሁን ኤፍራታ ስስት ጎኗ ነው ናታ ማለት ለሷ። ለዚህ ነው ወደ ያፌት ቤት ያፌት ባሳየው በውሸት ቪዲዮ እንትን መስሏት አግብታ እየተቀመጠችው ይህንን ሁሉ እየተከታተለች ኤፍራታ እስከ ዛሬ ድረስ ብዙ ፈተናዎችን እያሳለፈች ሴት ናት። አግቷት ከዚህ በፊት እናውቃለን ሁላችሁም አግቷት ነበር። ብዙ ነገር በቃ እላችኋለሁ ቤተሰቦች። እና እስኪ ቤቴን ላይክ ሼር ያረጋችሁ አበረታቱን። በጣም ቅዝቅዝ ብለዋል። እስኪ ቤቴን አሙቁኝ፣ ሙቅ ደመቅ አድርጉልኝ ውድ ቤተሰቦቼ እህቶቼ። እኛ ለኛ እንሆን ወደ ፌመሶች ጋር ስንሄድ እኛን በመፈጠራችንም አያውቁም። ስለዚህ እኛ ለኛ የመዳም ቅመሞች ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ በመሆን እንበረታታ እላለሁ ሁሌም ዘውትርም። እና ይህን ይመስላል። ኤፍራታም ደግሞ አሁን ምንም አትሆንም፣ ትሻላለች፣ በፊቱ ትሻላለች። እንደ በፊት አይደለችም። ኤፍራታም ጥሩ ናት፣ አንገቷ ምናምን እንጂ ያለች ጥሩ ናት ማለት ነው እላችኋለሁ ቤተሰብ። ግን ይሄ ምንድነው በቃ ያፌት የሚያደርገው ድርጊቶች ሁሌም መጥፎ ስራ ነው የሚሰራው ማለት ነው። እና በጣም ያሳዝናል። በጣም እንጂ እላችኋለሁ ውድ ቤተሰቦቼ። ከድሳ ወደ ቤቷ ቤዛ ወደ ቤት ስትገባ ዱዲትም ተከትላ በቃ ከቅጥቂጧ ከቤዛ ከዛ ቤዛ ስትቀመጥ እሷም ስልኳን ይዛ ቁጭ አለች እላችኋለሁ ቤተሰብ። ስለዚህ እሱ አንዴ ውጭ ወጣለሁ፣ ውጭ ሀገር ሄዳለሁ፣ የሆነ ነገር ማስተካከል ነገር አለ፣ ማታ እንመጣለን፣ ይሄንን ነገር እንጠርጋለን ይላል ማለት ነው። ማሽጣት ነው ምን እናረጋው? ይንች ማሽጣት ነው ይላል። ሱብሃንአላህ። አያችሁ የሰው ህይወት እንደዚህ በቀለደበት ሀገር ላይ ነው ያለን። እነሱ ድራማ ነው ግን
ሌላም በአካልም በእንትንም የሚሰራ ሰው እንደዚህ እንደሚሰራ ነው ያሉት ማለት ነው። ግን ያው በያፌት ምን ያህል በሰው ጥላቻ ካለባችሁ ማንም ሰው እናንታችሁን ለማማከርም ለማክረም ለሁሉም ነገር እንድምርቃችሁ ታውቃላችሁ። ያ ምንድነው እንደ ያፌት ነገር ማለት ነው። እና ለማንኛውም ያፌት በጣም ጥላቻ ያለበት ሰውዬ ነው እሱ። እኔ በጣም ነው የሚገርመኝ ማለት ነው። ይህን ተንኮላቸውን ከየት እንደሚያመጡ አላውቅም። በጣም ነው የሚገርመው ማለት ነው። በጣም ተንኮላቸው የሌለ ነው ማለት ነው። ብቻ አላህ ሱብሓነሁ ወተዓላ እንትን ይበል ማለት ነው እላችኋለሁ። የያፌት ተንኮል አልሰራም። ኤፍራታም ደግሞ ጽንሷ ምንም አልሆነም። ነፃ ሐኪም ቤት ወጥታለች። ትንሽ ህመሙ ቢሰማትም አሁን ምንም አትሆንም፣ ትንቀሳቀሳለች እላችኋለሁ ቤተሰቦቼ። ምክንያቱም ለዚህ ሁሉ መንስኤ ማን ነው? ያፌት ማለት ነው። የውሸት ነው። እስከዚህ ድረስ እናቷን አግብታ ጥሩ ህይወት ጥሩ ደስታ አግኝታ የምትኖር ልጅ እንደዚህ መከራዋን ስቃዋን እያስበላት ይገኛል ማለት ነው። ይሄ በጣም ነው የሚከብደው የእውነት እና በጣም ያሳዝናል፣ ይከብዳል እላችኋለሁ ቤተሰብ። ሐረግ ድራማ ክፍል 170 ይሄን ይመስል ነበር። በጣም በሚያሳዝን ሁኔታ ያሰበው ሁሉ አልተሳካለትም። ግን ይሄንንም ያኛውንም ያዝ ይሰራል ማለት ነው። ግን እኔ ዋና ለምንድን ነው ይናክል ጥላቻ የተዘራበት ነው የምላችሁ ናታ ማለት ያፌት ምን ያህል የሊቦና እንትን ቢደርስበት ነው ሳያድግ በፊት ማለት ነው። በጣም ያሳዝናል እላችኋለሁ ውድ ቤተሰቦቼ። ቤቴን ላይክ ሼር እያረጋችሁ ሁሌም የሚለቀው ቪዲዮ ይደርሳችኋል። እዚህ ጋር በሶፋ ገጫ ጎጫ ብለን እያወራን አለንላችሁ ማለት ነው። እናንታችሁም ደግሞ ላይኳንም ገጫ ሰብስክራይብንም ጠቅ የምደውላንም ቪዲዮን ቃ እያረጋችሁ ሁሌም የሚለቀው ቪዲዮ ማድረሳችሁን አትርሱ እላችኋለሁ ውድ ቤተሰቦቼ። እንዴት ናችሁ? እና ቤቴን ላይክ ሼር እያረጋችሁ ቤተሰቡ ነው። በጣም የእናንታችሁ ድጋፍ ያስፈልጋል። እኛ ለኛ እንሁን የመዳም ቅመሞቼ፣ እኛ ለኛ ካሉን ማንም የለም ይመጣልን እላችኋለሁ ውድ ጓደኞቼ ቤተሰቦቼ ማለት ነው። ላይክ ሼር እያረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ደግሞ እስከምንገናኝ የአላህ ህዝነት በረከት እንዳይለያችሁ እያልኩ እኔ በዚህ ቋጫለሁ። እናንታችሁ በላይክ በሼር በሰብስክራይብ እየገባችሁን ብቻ አበረታቱኝ እላለሁ ውድ ቤተሰቦቼ። ሰላማችሁን ይብዛልኝ። በይ መልካም ጊዜ ይሁን። በሌላ ቪዲዮ እንገናኛለን። ሰላምን፣ ፍቅርን፣ አንድነትን ድናት አገራችንን ኢትዮጵያ ሰላምን አላህ ያምጣልን እላችኋለሁ ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ መልካምን ቆዩልኝ። ላይክ እና ሼር እንዳይረሳ። አሰላሙ አለይኩም ወራህመቱላህ
ወረህመቱላሂ ወበረካቱ።